ፍቅር ዓለሜ የልጅነት ሕልሜ ያንተ አይነት ሰው ነበር ምጠብቀው ኖሬ በጸባይም በውበት ነገር ታድሏል ሐሳቤና ጭራሽ ዝቅ አላነሳም። በቃ ሄዱ እናንተ። ፖሊሱ እንደውም 24 ሰዓት ካልሞላ ምንም መፍትሄ አንፈልግም ብሏል። ስለዚህ ነገ ጠዋት ሄጄ የሚሆነውን አደርጋለሁ። እናንተ ምን እንደኔ ይጨነቃሉ ቤተሰቦቻችሁ። ሂዱ። ማዝረን ቆያለሁ። ችግር የለም። ልጄ ተባረክ። አመሰግናለሁ። ሂዱ። እሺ አረዚህ እንቀመጣለን። ችግር የለም። ምንስ ለማንጠር ብቻውትን ለማንጠር ነው። ችግር የለም ልጄ። ሂዱ። ይመሽባችኋል። እሷም እስካሁን መጣ ነው ድምጿን ሰማ። እሺ ወልጅ ሂዱ። በቃ ትንሽ ለውን ነገር ነገ እስቲ አሳውቃችኋለሁ። እሺ ማዘር ንገሩን፣ አዲስ ነገር ካለ። ችግር የለም ልጄ። ደግሞ እግዚአብሔር ያውቃል። ምንም አትሆን። እሺ እሺ ልጆች። እሺ አዲስ ነገር ካለ ንገሩኝ። እሺ ማዘር። እሺ እናንተም አሳውቁኝ። ከደወለችልኝ እኔም አሳውቃችኋለሁ። በቃ ደህና ነሽ? እሺ እሺ። ሰላም አምላኬ ወይ ልጄን ወዴት ወሰድክብኝ? ልጄ ወዴት ሄዳ ነው ግን ጌታ? ምን ሆነሽ ነው ልጄ? ምን ሆነሽ ነው? ምን ሆነሽ ነው? ቆይ እማዬ ጉልጉልሽ ነው ንገሪኝ። ሁሉ ሰዓት የት ሄደሽ ነበር? ቆይ ምን ሆነሽ ነው? ሁሉ ሰዓት የት ሄደሽ ነው? ልብስሽ ምን ሆኖ ነው? እየፈለኩሽ ነበር እኮ ልጄ። ቆይ ምን ሆነሽ ነው? ግን ለኔ አታስቢም እንዴ? ምን ሆነሽ ነው ሳትነግሪኝ ሁሉ ሰዓት የቆየሽው? ልብስሽ ደግሞ ምንድነው? ቆይ ልጄ ቆይ እስቲ ምን ሆነሽ ነው? ቆይ ሁሉ ሰዓት ምን ሆነሽ ነው? ሁሉ ሰዓት የቆየሽው? ቆይ አንቺ ለኔ አታስቢልኝም ማለት ነው? ቆይ ያየሽኝ አውሪ። ምን ሆነሽ ነው? ቆይ ያየሽኝ አውሪ። ምን ሆነሽ ነው? ሁሉ ሰዓት ምንም መጪ እንደዚህ ሆነሽ? ቆይ ንገሪኝ፣ ከየት ነው የምመጪው? አታልቅሽ። ቆይ ከየት ነው የምመጪው? ቆይ ንገሪኝ። ቆይ ከየት ነው የምመጪው? ሁሉ ሰዓት ቆይተሽ ምን ሆነሽ ነው? ንገሪኝ። ቆይ ንገሪኝ። ተደፈርኩ በጸባይም በውበት ሀሳቤን አግኝቶ ልቤን ተደላል አይደለም ሚጎለኝ ብዙ ስፈልግ ነበረ ልቤን የሚሞላ በብዙ አዛመደ አንዱን ነፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንተ አስቤ ልብ ገዝቶኛል ፍቅርህ ነው ኃያሉ እወድሃለሁኝ ዘመኔን በሙሉ ያበኩር ፍቅር ዓለሜ የልጅነት ሕልሜ ያንተ አይነት ሰው ነበር ምጠብቀው ኖሬ በጸባይም በውበት ነገር ታድሏል ሐሳቤን አግኝቶ ልቤን ተደላድሏል
አይደለው ሚጎለኝ ብዙ ነው ስፈልግ ነበረ ልቤን የሚሞላው በብዙ አዛመደን ፍቅር አቆራኝቶ አንዱኑ ብሎናል አይለያየን እቴቴ እቴ አቢጎ ምን ሆነሽ ነው? ትናንትና ስንፈልግሽ እዚህ እኮ አምሽቼ ነው የሄድኩት። የት ሄደሽ ነው? ከሄኖክ ጋር ስንፈልግሽ ነበር። ምን ሆነሽ ነው? ምን ሆነሽ ነው? ምን ሆነሽ? ምን ሆነሽ አቢጎ? ምን ሆነሽ ነው? ምን ሆነሽ ነው? ንገሪኝ። ምን ሆነሽ ነው? ምን ሆነሽ ነው? አጣንሽ እኮ ትናንትና እስከ ማታ ፈለግንሽ ከሄኖክ ጋር። የት ሄደሽ ነው? ምን ሆነሽ ነው? ንገሪኝ። አንቺ ምን ለጊዜው የቆየህ እያመመኝ የኖርኩት ሲከፋኝ ያልተናገርኩት አንተን የምርሽን ማን ነው እንደዚህ ያደረገብሽ? ማን ነው እንደዚህ ያደረገብሽ? ማን ነው እንደዚህ ያደረገብሽ? ማን ነው እንደዚህ ያደረገብሽ? ለለና ሄኖክ ነው መሰለኝ። ሄኖክ ነው መሰለኝ። ውጪ ነው። ለማንም ሰው ላትናገሪ። ማንም አያውቅም። እንዳያውቅሽ። ትንሽ አረፍ ለማለት ፈልጋለሁ። ትመጣለች በእጅሽ። ማንም ሰው እንዲሽ እንዳይገባብኝ። ማንም አያውቅም። መጣሎሽ ለጊዜው የቆየህ እያመመኝ የኖርኩት ሲከፋኝ ያልተናገርኩት አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋሁ አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋሁት አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋሁት ለጊዜው የቆየህ እያመመኝ የኖርኩት ሲከፋኝ ያልተናገርኩት ለለና ሄኖክ ለለና እንዴት ነሽ? ደህና ነኝ። ሰላም። አቢጊያስ መጣች? አዎ። እኔ ደስ ይላል። እና ገብተን እንያታ። አይ ተኝታለች። መጣለች ግን ተኝታለች። ግን ደህና ነች? ደህና ነች። ጤንነቷስ በእናትሽ? ደህና ነች። ሁሉም ነገር አልሆነችም? ኧረ ምንም አልሆነችም። እባክሽ አንዴ ሊያትሽ ገብቼ ተኝታለች። ብትገባም አታገኛትም። ባይሆን መጣሁ። ቦርሳዬን ይዤ ልምጣ። እንሄዳለን። እሺ ጠብቀኝ። ከቆምንበት ቦታ ቆሜ አንተን አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ። ኦኬ ወይዘሮ መዓዛ። አዎ ወይዘሮ መዓዛ ትላንት አመልክቼ ነበር 24 ሰዓት ይሙላ አላችሁ።
24 ሰዓት ሞላ 24 ሰዓት ሞላ ልጄ ተደፍራ መጣች። እባክሽን ተረጋጊ። እንዴት ነው የምረጋጋው? አንድ ልጄ እኮ ነው የተደፈረችው። ይገባኛል። አንድ ልጄ እኮ ነው የተደፈረችው። ለድርጊቱ አዝናለሁ፣ ግን መረጋጋት ይጠበቅብሻል። እንዴት ነው የምረጋጋው? ተረጋጊ ትለኛለህ? እንዴት ነው የምረጋጋው? አንድ ልጄ እኮ ነው የተደፈረችው። እነማን ናቸው እንደዚህ ያደረጉ? እኔ በምን አውቃለሁ? ስለማላውቅ መሰለኝ እዚህ የመጣሁት። ስለመጥቼ ነበር። ስለዚህ ትላንት መምጣትሽንማ ስላወቅኩ ነው እኮ በአንድ የጠየቅኩሽ ወይም ያናገርኩሽ። ይኸውልሽ ሪፖርት ማድረግ ስለሚጠበቅብኝ ያንቺ መረጋጋት ትልቅ ሚና አለው። የእርሶ መረጃ ደግሞ ለኛ ጠቃሚ ነው። እኔ ምን መረጃ ልስጥ? ምን አይነት መረጃ ልስጥ? መረጃማ ከእናንተ ፈልጌ ነው የመጣው። መረጋጋት ይጠበቅብሻል። እባክሽን ተረጋጊና በስነ ስርዓት እናውራ። የጎዳትን ሰው ለማግኘት መጀመሪያ የአንቺ መረጋጋት ለኛ ትልቅ ሚና አለው። የት እንደምትውል ከነማን ጋር እንደምትንቀሳቀስ ትምህርት ቤት ላይ ምን አይነት እንቅስቃሴ እንዳለ ትላንትና ከነማን ጋር እንደነበረች ያሉትን ነገሮች በአጠቃላይ በምታውቂው ነገር አስረጅኝ። ከዛ በኋላ እኛ ደግሞ እንደ ህግ አሰራር እንደርስበታለን። ልጅቷ ጋር ትወስጅኛለሽ? ልጅቷ ጋርማ አልወስድህም። በወስድህማ ኖሮ ለምን እዚህ ይዤ አልመጣትም ነበር? እዚህ ይዤ መጣት ነበር እኮ አይደል? ልጅቷ ስሜቷ በጣም ነው የተጎዳው። ሰማኛለህ አይደል? በጣም ነው የተጎዳው። እኛ በምን መረጃው በምን ማግኘት እንችላለን? እኔ ነገርኳችሁ እኮ እኔ ነገርኳችሁ አይደል እንዴ? አንቺ እሺ ካላልሽ ልጅሽም እሺ አትልም ማለት ነው። እሺ እንዴ ነው የምትለው? ህግ ደግሞ እንደዚህ አይደለም። ስነ ልቦና እኮ ነው የደረሳት። ህግ ደግሞ እንደዚህ አይደለም። አንቺንም ተጠያቂ ያደርጋል፣ እሷንም ተጠያቂ ያደርጋል። በጣም ስሜታዊ ያረጋኝ ነው። እሺ ተረጋጊ። ይሄ ነው መልሳችሁ? ተረጋጊ። 24 ሰዓት ይሙላ ብላችሁ አንተ እባክሽን ፍቃድሽን ትሰጪኝ። ስለምንድን ነው ፍቃድሽን? ፍቃድሽን የምትሰጪኝ ልጅቷን አግኝተናት አንዳንድ ጥያቄዎችን እንጠይቃታለን። እኔማ መጀመሪያውኑ እዚህ እንድመጣ ጠይቂያት ነበር፣ ግን እሱ አልቻለችም። በጣም ተጎድታለች። ይገባኛል፣ ጉዳቱ ይገባኛል። አዝናለሁ በጣም። እኔም በሷ ቦታ አሁን ግን ደግሞ ወዲያው ይሄን ድርጊት ያደረጉትን ሰዎች ወዲያው ለማግኘት የሷ መረጃም ያንቺን መረጃም ይጠቅመናል። እሷ ልትመጣ አትችልም እያልኩ እኮ ነው። እሷ እዚህ ልትመጣ አትችልም። እኔ ነግሬሃለሁ አይደል? እንደማትመጣ ነግሬሃለሁ። ትላንትና አካባቢውን ስላስመዘገብሽ በራሴ መንገድ ማገኘውን አገኛለሁ። እስከዛ ግን መረጋጋት ይጠበቅብሻል። እንዴት ነው የምረጋጋው? ልጄ ተደፍራ 24 ሰዓት ካልሞላ አንፈልግም ብላችሁ አሁን ለምንድን ነው የምትፈልጉት? ዛሬ ለምንድን ነው የቀረችው? በመጣ ነበር የሚገርም የሌለን የደከማት እንዴ ማለት የሆነ ታውቂያለሽ፣ ጣፋጭ ሆነች ልጅ ናት። ለኳ ጓደኛዬ ወዶ አይደለም ሙጭጭ ያለው። አልገባኝም። አዎ አንቺ ደግሞ በእናትሽ እንዲህ ትትት ካሉሽ አይገባሽም? ምን እንዴ በመነግባባበት ቋንቋ ነው። በቃ ወንድ ነኝ አደረኩት። ያማል። እኔ እንደዛ አይነት ነገር አድርግልኝ ብያለሁ። አትጩይ። ምሩም ያስጮሽ አስፈራራልኝ ብቻ ነው እንዴ ያልኩክ? በቃ ተፈጸማ። ምን ይጠበስ? ቆይ ብትከስስ? ዳግም እኮ ነኝ። ምን አሪፍ ጊዜ ነበረን አይደል? ምን ነው ቅር አለሽ? ሰሚኛለሽ? ይሄንን ነገር አንድ ሰው ቢሰማ ያቺ ልብስ አጣቢ እናትሽ ሲጣረግና እንደ ዶሮ በሳፋን ውስጥ ትንፋሷን ማቋረጥ። ተግባባን? ዛሬ እኔና አንቺ በጭራሽ አልተገናኘንም። ተገናኝተናል? አልተገናኘንም። አንዲሽ ነገር ብታረግማ
ከዛ የባሰ ነገር ነው እሺ የሚመጣባት። ዳግም እኮ ነው። እስቲ ወንድ ናት እሷ ይሄንን ታድርግና ማረጉን የማውቀው። ይኸውልህ ለዚህ ነገር እኔ ተጠያቂ አልሆንም። እሺ ኃላፊነቱን ራስህ ትወስዳለህ። አረ ዳግም ለራሷ አንሷ ያቅምሽ ላንቺም ሞኛለሽ ፖሊስ መጥቷል። ፖሊስ ያበደረሰብሽ ነገር በጣም ያው እጅግ አዝነናል። እኛ ሴት ልጅን ያው እንደ ሀገር ነው የምንመስላት። አንዳንድ ደግሞ ምግባረ ብልሹ የሆኑ ሰዎች አሉ። በዛ በጣም አዝነናል። የሚሆነውን ነገር ደግሞ አብረን እናያለን። ግን እነማን ናቸው ታውቂያቸዋለሽ? ጥቃት ያደረሱብሽ? አላውቃቸውም። አላየሻቸውም? አላየኋቸውም። እንዴት? አላየኋቸውም ማለት አላስታውሳቸውም። እሺ ምርመራ አድርገሻል? አላደረኩም። ማድረግ ይኖርብሻል። ማድረግ አልፈልግም። ለምን? ስለማልፈልግ። እሱማ ግዴታሽ ነው። በአሁኑ ሰዓት የተለያዩ ተጓዳኝ በሽታዎች ስላሉ ምርመራ ማድረግ ግዴታሽ ነው። እኔ ወዴትም መሄድ አልፈልግም። ፖሊስ ጣቢያ ማለት ሐኪም ቤት ማለት የትም ማለት። ወይዘሮ መዓዛ አልብሻትና ውጭ እጠብቅሻለሁ። ወደ ሐኪም ቤት እንሄዳለን። እኔም ከሀሳብ ድናለሁ። አንቺም ቢያንስ ቀለልሽ ምንም ችግር የለም። ከመመራረቅሽ ወደ ቤት መጣ ልጅሽ ካልሽሽ ቆይ ትንሽ በቃ አንተ ወይ ትላንትና ምን ሆነ ነው ስልክ የማታነሳው? ደውለህ ነበር? ደውለህ ነበር? አላየሁትም እኮ የሆነ ስራ ነበረብኝ። ግን በሰላም ነው? ምን ሰላም አለ እባክህ። አብይ ያጠፍታልን? ትላንትና እናቷ በጣም ተጨንቃ ነበር። ከሌልና ጋር ሆነን እኮ እየፈለግናት ዳግም ብዙ ሰውና ሰፈር ያውቃል ብዬ ስደውልልህ ስልክ አይሰራም። እና ተገኘች? ጠዋት ሄጄ ነበር። አላየኋትም፣ ግን እቤት እንዳለች ነግረውኛል። ግን የት የተገኘችው? እኔ እንጃ። ማለት አሁን ላይ ዲቴል ነገሩን አላውቀውም፣ ግን መገኘቷ ብቻ ስላስደስተኝ በቃ ዝም ብዬ መጣሁ። ግን ደግሞ አሁን በጣም እያስጨነቀኝ ነው። ማለት ከትምህርት ቤት እንኳን ቀርታ ማታውቅ ልጅ ድንገት እንደዚህ ስትጠፋ በጣም እያስጨነቀኝ ነው። እንትን ያው ያጋጠመ የለ አንዳንዴ ኖርማል እኮ ወይ ጓደኞቿ ጋር ምናምን። እኔ እንጃ ዳኪ፣ የሆነ ችግር ያለ እየመሰለኝ ነው። አረ ኖርማል እኮ ነው። ምን ሆነ ነው? በቃ ያጋጥማል አንዳንዴ። ዋና መገኘቷ። አንተ ግን ለችግር እንኳን አትሆንም። እሺ አየሁ፣ ስራ ሆኖብኝ እኮ ነው።
አንተም ትረዳኛለህ ብዬ ነው እኮ። ለማንኛውም በኋላ ከክላስ በኋላ መሄድ አይቀርም። ለምን አብረን አንሄድም? ለምን ጓደኛዬ አይደለች? አብረን ነው የምንሄደው። እንደው እንችላለን። በቃ አብረን ነው የምንሄደው። አይደለም። ሰላም እንዴት ነሽ? ቁጭ በይ ቁጭ በይ። ሰላም ነው? ሰላም እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። ክላስ እንዴት ነው? አሪፍ ነው። አሪፍ ነው። አዎ ጎበዝ በርቺሽ። አንቺም ያው ጓደኛሽ ጎበዝ ተማሪ ስለሆነች አንቺም እንግዲህ ከጊዜ ወደ ጊዜ አሪፍ ነጥብ ታመጫለሽ ብዬ ተስፋ አደርጋለሁ። አዎ በተማሪ ላይ ግን የጓደኛ ተጽዕኖ እንዳለ ታውቂያለሽ አይደል? አዎ አየሽ፣ ለዛ ነው ምርጫሽን ታውቂያለሽ ማለት ነው። ጎበዝ ተማሪ ስለመረጥሽ ያው ውጤትሽ ምናምን በአሁኑ አሪፍ ሆኗል። እሺ በርቺ። ያው እስካሁን ያመጣሽው አሪፍ ነው። አቢጊያስ ግን አይ ትንሽ አመም አልኩታታች። ምን ነው? ያው አልተሻላትም። በጣም አሟታል ማለት ነው? ኧረ ትቻል ትንሽ ነው። ወይ ያረሱ እኮ ከባድ ችግር ምናምን ካልገጠማት እንደዚህ የምትቀር አይደለችም። አይ ትንሽ ግን ምን ሆነሻል? አንቺስ ፊትሽ ልክ አይደለም እኮ። ያው እሷ ስላልመጣች ነው አትቻል። በዛ ብቻ ነው? አዎ አይ ለዛ ከሆነ እንግዲህ ያው ለአንድ ቀን ነው ትመጣለች። እንግዲህ ያው ነገ ተነገ ወዲያ ምናምን ልትመጣ ትችላለች። ሜሪ ቆየሁ አይደል? ይቅርታ በጣም እሱን ተውና እኛ አቢጊያ ከሌለች መማር አንችልም እንዴ? አቢጊያ ምን ያገናኘዋል? እኔ እንጃ ምን እንደሚያገናኘውማ ያ ማንስ ነው ብሩክ የሚባለው አስተማሪ ይተናጠቀው ምንድነው? ክላስ ውስጥ ገባና አቢጊያ እንደሌለች ሲያል ተመልሶ ወጣ። የምንመጣው ለመማር መስሎ። እንዴት እንደዚህ ይደረጋል? ይሄ እኮ በጣም አግባብነት የሌለው ነውር እኮ ነው። ለአንተ ልነግርህ የመጣሁትን ነገር መልሰህ ለእኔ አትንገረኝ። ማስተካከል የምትችሉት ከሆነ ተሎ አስተካክሉት። አይ ይስተካከላል። ሜሪ ይስተካከላል። ለኔ ጣያው ይሄን ነገር አስተካክላለሁ። ብሩክ ነው አይደለም? ነው መሰለኝ። እሺ እሺ። ወይ ደግሞ አቢጊያንም ምናልባት ማስተማር ከፈለገ ትምህርት ቤት ከፍቶም ቢሆን ያስተምራል። አረ የፈለገበት እሷም እኮ ሲጀመር ምን አይደለም እንዴ ምን እዚህ ግቢ ማመጣባል ተማሪ አይደለችም። ተማሪያችን አንገብጋቢ ተማሪያችን አይደለችም። አንቺ ቀርተሽ ቢሆን ክፍሉን ትምህርት ግቢውን ቢዘጋ ችግር የለውም። እኔም እኮ እሱን ነው የምለው፣ ግን እሱ እየገባው አይደለም። ስለዚህ በደንብ አስረዳው። ሲቀጥል ደግሞ ማለት ነው ምንም አስተማርክ ከማንም ጋር ሆንክ እኔ ስጠራ ወዲያው ነው መምጣት አለብሽ። እሺ ሜሪ እንትን እኮ ነው አጋጣሚ ተማሪዎችን ወደ ስፖርት ሜዳ እየወሰድኳቸው በነበር። እሺ አይደለም ከተማሪ ጋር ከዳይሬክተሩ ወር ደግሞ ከአባቢ ጋር እንኳን ብትሆን እኔ ከጠራው መምጣት አለብሽ። ከጋሼ ጋር ሆኜ እሺ ችግር የለም። ሌላ ጥያቄ አለ? አረ በፍጹም ምንም ጥያቄ የለኝም። ከብሩክ ጋር ያለውን ነገር እኔ አስተካክላለሁ፣ እኔ እጨርሳለሁ። በፍጹም በሱ ጉዳይ ላይ ስጋት እንዳይገባሽ ነው። ቴንክ ዩ። እሺ ብሩክ እሺ ወይዘሮ ማዛ አሁን ዋናውን ነገር ይዘናል። ልጅቷ እንደተደፈረች የሚያሳየን የሐኪም ማስረጃ ይዘናል። ስለዚህ ትልቁንና ዋነኛውን መንገድ ይዘናል ማለት ነው። እሺ አሁን ወዴት ነው እርምጃችሁ? ያው እርምጃችን ይሄን ወረቀት ይዘናል። ልጆቹን ማፈላለግ ነው የሚጠበቅብን። በአጭር ጊዜ ውስጥ በአጭር ቀን ውስጥ ለማግኘት የፖሊስ ኃይላችን በየቦታው ላይ እናሰማራለን። እስካሁን ምንም ፍንጭ አላገኛችሁም? እንግዲህ ያው ፍንጭ ያገኘነውም አለ። በአጠቃላይ ነው ሊነገራችሁ የሚችለው። የእያንዳንዱ እንቅስቃሴ ፍንጭ ዝም ብሎ አይነገርም። ስለዚህ እልባት ሲያገኝ ነው ለእናንተ ምን እንነግራችሁ ማለት ነው። እንደው የጠረጠራችሁ ሰው የለም? ነገርኩሽ እኮ ወይዘሮ ማዛ፣ አሁን ትልቁን ነገር ይዘናል።
ደፋሪዎችን እናገኛቸዋለን። የምናገኘው ደግሞ ይሄ መረጃ ለኛ ትልቅ ጠቃሚ ስለሆነ ነው። ስለዚህ እርስዎ ልጅቷን በማረጋጋት ልጅቷን በማጽናናት ይጠብቁናል። ማረጋጋትም እንኳን ተው፣ እኔም አልተረጋጋሁም። ልጄ በጣም ተጎድታለች። ቶሎ መታከም። እስከዛሬ ብዙ ነገር አወርተናል። እስከዛሬ ብዙ ነገር አማክረውናል። ስለዚህ አሁንም ደግሞ በእኛ አምነውብን እኛ ስራችንን እንድንሰራ ያደርጉናል ማለት ነው። እኛ የራሳችን አካሄዳለን። የራሳችንን አካሄድ ደግሞ እኛ እናውቀዋለን። በሰላም ነው መምህር መላኩ? ምን ሰላም አለ? አንድ ተራ ተማሪ አልመጣችም ብለህ ሙሉ ክፍል ትተህ መውጣት ምንድን ነው? ተገቢ ነው? መምህር ስራዬን በሚገባ ማቅሰው ነኝ ብዬ ደጋግሜ ነግሬያለሁ። ይሄ ግን ስራውን ከሚያቅሰው የሚጠበቅ ተግባር አይደለም። እንግዲያውስ እንደዛ ከሆነ እኔ ስርዓት ያለው ተማሪ ነው ማስተምረው። ዝም ብሎ ጋጥውጥ የማይገባውን ነገር የሚያደርግ ከተማሪ የማይጠበቅ ነገር የሚያደርግ ተማሪ ደስ አይለኝም። በማይመለከት ነው የምትገባው። ስለ ተማሪዎቹ ስነ ስርዓት አንተ ምን ያገባል? ምን ይመለከታል? ቾክ አለ፣ ዳስተር አለ። በቃ ገባ፣ አስተምር፣ ውጣ። ምን ታደርጋለህ ከዛ ውጪ? አብያ የምትባል ተማሪ ቀረች። ስለዚህ ተማሪዎችን አላስተምርም። ክፍል ውስጥ ቆሜ ሆናለች። ረስተዋል። አንተ ምን ነግቶሃል? ቆይ አንተ አንድ ጥያቄ ልጠይቅህ። ተስፋዬ ሲስተም ራይት አታውቅም? ተስፋዬ ካንተም ከኔም በሙያ ልምድ ከፍ ያለ ነው ታውቃለህ። ተስፍሽ ግን ይገባል፣ ማድረግ ያለበትን ማድረግ ከሌለበት ያውቃል። ለሜሮን የሚሰጠው ትኩረት ተገቢውን ትኩረት ይሰጣል። ሜሮን ባንዶ ተስፋዬ ስራውን በአግባቡ አያውቅም? ያውቃል፣ በትክክል ያውቃል። ነገር ግን ማንን ከማን ምን ከምን ይሻላል የሚለውን ለይቶ የሚያውቅ ሰው ስለሆነ ይህ እናንተ ነገር ምንም እየገባኝ ምን አይነት ህፃን ጨዋታ እንደምትጫወቱ መምህር ትሁኑ ምን ትሁኑ ምንም እየገባችሁኝ አይደላችሁ። ይኸውልህ እኔ ስራዬን በአግባቡ የማውቅ ሰው ነኝ፣ አስተማሪ ነኝ። ስራህን እኮ እያወቅህ አይደለም። ስለዚህ እኔ ደግሞ ይኸውልህ እንደዚህ አይነት ስርዓት የሌለው ተማሪ ማስተማርም ማየትም አልፈልግም። አንተ ደግሞ ዝም ብለህ ተራ ወሬ ከማንም እየለቀቀምክ እየመጣ እዚህ ራስን እንትን ባትል ጥሩ ነው። ሙሉ ክፍል ትተህ እየወጣህ ጭራሽ እኔን ትናገረኛለህ? አንተ ቦታህን አላወቅም መምህር ብሩክ። በጣም አዝናለሁ። እዚህ ግቢ ብዙ አቆየው ይናገረኛል። ለልና አቤት ነው። ወደ አብያ ጋር ነሽ? አዎ አብረን እንሂድ። ማንም ሰው እንዳይገባብኝ ማንም አያውቅም። ኧረ ለምን እኔ እሄዳለሁ። በእናትሽ ፕሊስ ልልና ይኸው ዛሬ ራሱ እሷን ሳላያት አንድ ነገር መማር አልቻልኩም። ኧረ ሄኖኬ ምንም ያስጨንቅ ነገር የለም። ማደር አልችልም አሁን እሷን ሳላያት ልልና። እኔ እኮ ጠዋት አይቻታለሁ። ደህና ናት። ነገ ከነገ ወዲያ ትመጣለች። እሷን ሳላስበው መቆየት አልቻልኩም። እስካሁን ድረስ እሷን እያሰብኩኝ ነው በውስጤ። በእናትሽ ለያትና ቢያንስ ልረጋጋ። ኧረ ምንም የሚያሳስብ ነገር የለም። ኧረ ሌና ተረጁ በእናትሽ ጓደኛዬ ነው። እስቲ በእናትሽ በአንድ ቀን ውስጥ ቀኑን ሙሉ አብያ ነው። እዩ በእናትሽ እዩ ፊቱ ራሱ ተበላሸ። አዎ ይገባኛል እኮ ግን ያን የሚያስጨንቅ ነገር ስለሌለ ምንም አታስቡ፣ አትጨነቁ። እባክሽ ዛሬም ብቻ እሺ ተገኘች አፍታ ስለተገኘች ሻልሽ። ኧረ ችግር የለውም። እባክሽ ለልና የዛሬም ብቻ እሺ በይ። በቃ ተስማምታለች። ልጄ ደህና ነሽ አይደል? ደህና ነኝ እማዬ። እስቲ በስነ ስርዓት ደጋፊሽ
እቴቱ መጣችሁ? ማዘር ሰላም ነው? ሰላም ነው። እንዴት ናችሁ? ሰላም አደራችሁ? እንዴት ናችሁ? የበኩር ፍቅር ዓለሜ የልጅነት ሕልሜ ያንተ አይነት ሰው ነበር ምጠብቀው ኖሬ በጸባይም በውበት